ታበለ እኛንን የምንሮርበት የታውቀዋል። አሜሪካን ዝምባ የታውቀዋል። የእኛ መኖሪያ ነው አሜሪካ፣ ያንተ አይደለም። ምን አገባ? እኛም አላሽቃበጥንም። እኛ እንኳን አላሽቃበጥንም። እዚህ የምንኖረው እዚህ በደንብ አድርገን የምንኖረው እንኳን አላሽቃበጥንም። እኛ እንኳን ድምፅ የምንሆነው ኢትዮጵያ አርሲ ላይ ለሚጨፈጨፉ ወንድምና እህቶቻችን ነው። ምንም ሳያረጉ ቤተክርስቲያን ውስጥ ነው እያረዱ የሚያወጧቸው። እና በጣም ትዘገንናላችሁ። አሁን እስልምና መስቀል አደባባይ ከመጣ በጣም ልንጣላ ነው። ከኔ ጋር እንጣላለን። በጣም አስደብራችኋል። እናንተ ብቃታችሁ ሌላ አካውንት ማዘጋት ነው። ታዘጓለ፣ ሌላ ከፍታለሁ። ግን በጣም ነው የምንጣለው። ሳስቀይም ደግሞ እኔ ታቀኛል። መከባበር ካለ መስቀል አደባባይን ለባለቤቶቹ ተዉ። መስገድ ከፈለግ ስቴዲዮም ትሰግዱ ነበረ። ስቴዲዮም መስገድ ትችላላችሁ። ሚሊኒየም አዳራሽ መስገድ ትችላለ። ቦታ እስላም አላጣም። ኢትዮጵያ ላይ ቦታ የሚባል አላጣችሁም። መስቀል አደባባይ በምትልበት ጊዜ ግን ከእኔ ጋር የሚያስደብር ነገር ነው ምላችሁ። መደባበር አልፈልግም። ሀገራችሁ ነው፣ ተጠቀሙ። የኦርቶዶክስን ቦታ ተፋቱ። ኢዳ አደባባይ ብላ የሆነ ቦታ ስጠይም በለው፣ መንግስትን ይሰጣል። ቅንቅና ከኦርቶዶክስ አናት ውረዱ። ከኦርቶዶክስ አናት ውረድ። የራስህን ኢዳ አደባባይ የሚል ስጠን። ምንም የለማ። ምን ታደርግብታለህ? ኢዳ አደባባይ ብል ዞር ብሎ የሚያይ የለም። ማንም አይመጣለን። ዲዝ ኖበዲ ማንም አይመጣለን። ለዛ ነው ቅናቱ ኦርቶዶክስ ጋር ይመጣል። ቅናቱ ኮምፕሌክሱ ምን ያለው ሁሉም መጥቶ ኦርቶዶክስ ላይ ነው የሚያገር። አየው 8 ወር ሙሉ እካክ የሆነ እምነት እካክ፣ አጭበርባሪ፣ ሌባ፣ ነቢ ብሎ የሚዘርፍ ፓስተር ነኝ ብሎ የሚዘርፍ የሚዘሙት ባለጌ ሞላበት ምኑ ከምኑ የማይታወቅ የዱርዬ መናኸሪያ የሆነበት እምነትን አየው 8 ወር ሙሉ ድብልቅልቁ የወጣ የወመኔ ቂሊንጦ ማለት ነው። የወመኔ መጠራቀሚያውን አይቼ መጣ። በምታዩት መልኩ ይህም ብትለው እዚህ ነው፣ ይህም ብትለው እዛ ነው፣ ያም ብትለው እዚህ ነው። ምኑም ነገር አንድ ደህና ነገር የሌለው የወመኔ መጠራቀሚያን አየውላችሁ አደባባይ ላይ። የወመኔ ማዕት ዱርዬ ነው። ምን ታረግ ነበር? ሴተኛ ዳሪ ነበርኩ፣ ነይ ግቢ። እንትን ነበርኩ እኔ እኮ ጫት ቃሚ ምናምን ማጅራም መቺ ነበርኩ፣ ነይ ግቢ። እኔ እስር ቤት እኮ ሰው እየደበደብኩ እየገደልኩ እገባ ነበር። እስር ቤት ላይ ነብይ አደረገኝ ፈጣሪ። ና ግባ። ምን ታውቃለህ ስለ ክርስቶስ? ምንም። ግን ነቢይ ነኝ ልመርቃችሁ። የባንክ አካውንት እያስቀመጡ ሰውን ዘረፋ፣ በስነ ስርዓት የዘረፋ ሃይማኖት ኢትዮጵያ ላይ አለ። በስነ ስርዓት የባንክ አካውንት አስቀምጦ ኦፊሻሊ ሌብነት አለ። ልጸልይላችሁ እየተባለ ኦርቶዶክስ እና ሙስሊም ተከባብሮ መኖሩን የበፊቱን ቀጥሉበት። በእርግጠኝነት አንድ ኦርቶዶክስ የሙስሊም ቦታ ላይ ምንም ሲያደርግ አታገኙት። አንድም የኦርቶዶክስ ልጅ የሙስሊም ቦታ ላይ ያከብራል። ይሄ የሙስሊም ነው ይላል። የሙስሊም እንዴት ነው የኦርቶዶክስን ማታከብረው? እንዴት ነው ማታከብሩት? መስቀል አደባባይ የኦርቶዶክስ እንደሆነ ታውቁታለህ። ህሊናቸው ያውቀዋል። ምድረስ ሸምጣጭ ሌባ ታውቀዋለህ። ምን እንደሆነ ታውቃለህ። የኦርቶዶክስ ነው፣ የሙስሊም ነው። ምንድን ነው ኦርቶዶክስ ጋር የሚያልከሰክሳችሁ? መሆን አትችሉም። እንደ ኦርቶዶክስ ሀገር መሆን ኢምፓስብል አይቻልም። ለምን? በተለይ እፎይ የሚባል ልጅ እያለ እናንተ እየቀጠናችሁ ትሄዳላችሁ እንጂ እያደጋችሁ አትሄዱም። ግጠሙት። በስድብ ለመግደል በማለት በዛቻ ሳይሆን በመነጋገር ከእፎይ ጋር ተነጋገር። እስላም የተባልክ አትችሉም። ዩኬን ድው እናንተ የምትችሉት በምንድን ነው? እንደዛ አይነት ሰውን በማጥፋት ነው መፍትሄ የምታመጡት። የእናንተ ሃይማኖት ጋንግስተር አለው። ካልደበደብኩ ካልገደለ የሚረካ አይደለም። የሚረካ ማንነት የለም። ስለዚህ መስቀል አደባባይ ላይ
መስቀል አደባባይ ላይ ልታፈነድር ትመጣለህ? እንደው ይሉንታ የላችሁ? እንደው ጤነኛ ናችሁ? ግን መስቀል አደባባይ ምን ያደርጋችሁ? መስቀል አደባባይ የኦርቶዶክስ እንደሆነ ማንም ያውቃል። የፈለገችውን ታርግበት ኦርቶዶክስ። ምን አገባችሁ? ስቴዲዮም አይደል የተፈቀደላችሁ? ስንት ሺህ ህዝብ የሚይዘው ስቴዲዮም አይደል ከመስቀል አደባባይ ይልቅ? ነገር ፍለጋ ካልሆነ በስተቀር ነገር ፍለጋ ካልሆነ በስተቀር መስቀል አደባባይ ለሙስሊም ምኑ ነው? ለሙስሊም ምኑ ነው መስቀል አደባባይ? ምኑ ነው? አየ ችግሩ ምንድን ነው? አብዛኛው ኦርቶዶክስ ማየት ስለማይችል፣ አብዛኛው ስለ ሃይማኖቱ ስለማይቆረቆር ምንም ችግር የለውም ስለሚል እነሱ መርዝ ነው የሚረጩልን። አይወዱትም። ካፊር ነው የሚሉ ከሀጅ ነው የምትባለው ኦርቶዶክስ። ልንገር፣ እግዚአብሔር ምስክር፣ ካፊር ነው የምትባለው። እኔ ስለማውቀው ካፊር ከሀጂ አላህን የካደ ከሀጂ። ስለዚህ በምንድን ነው የምትታየው? እንደ ጠላት ነው የሚያየው። ይሄን ነገር አቁሙት። የራሳችሁ ቦታ ላይ የምትፈልጉትን አድርጉ። መስጊዳችሁ ላይ፣ ስቴዲየም ላይ፣ ከፈለግ ሚሊኒየም ላይ፣ ፋሽን ነው ሚሊኒየም፣ ጊዮን ሆቴል ምናምን አዘጋጁ። ጥሩ ነው ለእናንተ። ቦታ ከፈለግ ኢድ አደባባይ የሚል ስጠን በልና፣ ያው ቅናት ነው። ኢድ አደባባይ የሚል የለም ዓለም ላይ የለም። ፍጠራውን ፈጥረ መስቀል አደባባይ ሲባል በቅናት ተንጨርጭረ ለእኔም ኢድ አደባባይ ልክ ኢየሱስ ተቀንቶ አይደል ነብዩ የመጣው? ልክ እንደዛ መስቀል አደባባይ የሚለውን ትቀናና ኢድ አደባባይ ብለህ ደግሞ ትፈጥራለህ። የሚባል የለም ዓለም ላይ ኢድ አደባባይ የሚባል አንድ ቦታ የለም። አሁን ትቀናና ከኦርቶዶክስ ልክ ነብዩ መሐመድ ቀንቶ በኢየሱስ ክርስቶስ ላይ ኮፒ እንዳደረገው እዚህም ኮፒ ታደርጋለህ። ምንም ችግር የለው። መቼ ነው የምታቆሙት? ኦርቶዶክስ የማትፋቱት እስከ መቼ ነው? ለምን አትተውም? የራሳችሁን ነገር ለምን አትይዙም? ትላንት መጥተህ ኢድ አደባባይ ስትል አይዘገንንም? ለአፍ ሀቅ ያላቸው እኮ ሙስሊሞች አሉ። የሰውን ሀቅ የማይበሉ የሰውን ሀቅ የማይፈልጉ ሙስሊሞች አሉ። ለምን ከነሱ ጋር ታቀያይማላችሁ? ለምንድን ነው የምታቀያይሙት? መስቀል አደባባይን መታችሁ ትላንትና ኢድ አደባባይ ትላላችሁ። እርኩሶች ናችሁ። ጌታን የመጨረሻ እርኩስ ከኋላ መጣ። ያ ኦርቶዶክስ አንዳንዴ ይበልሽ፣ ስለምታሽቃብጭ ይበልሽ። ኦርቶዶክስ ለጴንጤ አሽቃብጣ፣ ለሙስሊም አሽቃብጣ የምትኖር ናት። ለምን? ፈሪሃ እግዚአብሔር በቃ ምንም ችግር የለውም የሚል ማንነት ስላላ እነሱ በተአምር አይወዱ። እግዚአብሔር ምስክሬ፣ በምንም አይነት ነገር እንዴት አድርጌ ላጥፋው የሚል መትድ እንጂ ያላቸው ኦርቶዶክስ እንድትኖር ምንም አድርገው አክብረዋት አያውቁም። አብዛኛዎቹ አያከብሯት። ስለዚህ መስቀል አደባባይ በጣም ያሳዝናል። ሙስሊም እንደዚህ ትወርዳላችሁ ብዬ አስቤ አላውቅም። በዚህ ደረጃ ወርደ መስቀል አደባባይ ላይ ስትጎስር መዋል ሼም ነው በእናንተ። በጣም ታሳፍራላችሁ። መስቀል አደባባይ አይባረክልም። ኢየሱስ ነው ያለው መስቀል አደባባይ። ታንቀት ትሞታለህ። ከኢየሱስ መሐመድ እንደሚበልጥ በደንብ ትናገራላችሁ በየጊዜው። ለምን? የመጨረሻው ነቢዩ መሐመድ ነው ብላችሁ ትናገራላችሁ። በጣም በሚደንቅ ሁኔታ ግን አሁንም ለምንድን ነው ኦርቶዶክስ ማትፋት? በዚህ በኩል ታርዷታላችሁ፣ በዚህ በኩል ደግሞ መስቀል አደባባይ ኢድ አደባባይ ነው ትላላችሁ።
ለሮፍናን ኮንሰርት የእስላም ዘፋኝ ሺ አይደል እንዲ ያለው? የምን አባ መዋሸት ነው? የምን የእስላም ዘፋኝ በየቦታው አይደል እንዲ ያለው? የምን መዋሸት? ስለማናቃቸው እቃቅ ስለሆኑ እንጂ የእስላም ዘፋኝ በጣም ብዙ ነው ያለው። ምንድን ነው የምትዋሸው? እንዳለ የኦሮሞ ዘፋኝ የእስላም አይደል እንዴ? 90% የኦሮሞ ዘፋኝ የእስላም እኮ ነው። የት ነው የምታጭበረብረው? ድሮ ያጭበረብራችሁት ይበቃል። የእስላም ዘፋኝ በሙሉ ኦሮሞ አይደል እንዴ? እነ ቀመር፣ ቀሽር፣ ቆሾ፣ ቆምቦር የሚባሉት እስላሞች አይደሉ እንዴ? የት አባ ነው የምትሄደው? እና ብዙ ጊዜ ችግራቸው ምንድን ነው? አሁን እንደተረዳሁት ይሄ መንግስትም ጭምር ይሄን ኦርቶዶክስ የመግፋት ማንነት በደንብ እየታየበት ነው። መንግስት ራስህን ቻል፣ አታሽቃብጥ። መንግስት በሃይማኖት ላይ ኦርቶዶክስን የምትገፋው ነገር ካለ ገዝወ ድምፁ የኛ ነው፣ ያንተ አይደለም። ያንተ ድምፅ ማን መሰለ? መስፍን ፈይሳ የሚባል ኤድሳም ነው ያንተ ድምፅ፣ የመንግስት ድምፅ። ተግባብተናል? ያ መሃይም ጨናጩን የማይለይ ያንተ ድምፅ ማን መሰለ? ማን ይሉታል መሰለ? ለአንድ ክሩዘር ማለት የክሩዘር ብሎ የነገረ መሃይም ስሙን ንገረኝ። ያንተ ደጋፊ ማን ነው መሰለ? ስሙን ንገረኝ። እንደዚህ አይነት መሃይሞችን ማን ነው ስሙ? ቡኖ በደል የሚባል ዶማ ነው ያንተ ደጋፊ። ያንተ ደጋፊ ማለት የውቃቢ ጀበና የመሰለ አቤ ባለው አቤ ምናምን የሚባል እከኮች ናቸው። ወዝ እንኳን የላቸው። ወዝ የሰው መልክ እንኳን የላቸው። እከካም እውቀት ያላቸው ሰዎች እንኳን አይደሉ። ያን የመንግስት ደጋፊዎች እከክ እዚህ አሜሪካን ሀገር ሆምለሶች ናቸው የእናንተ ደጋፊዎች። ኦርቶዶክስ ላይ የምታደርጉት ነገር እኛ ዝም አልን ማለት ጨፍሩባት ማለት አይደለም። ረግጠሃለሁ። ኦርቶዶክስ ጋር የሚሳፈጥ ብልጽግና ካለ በአናት ነው መተክለን። ታቀኛል። ፖለቲካውን የተወጉት ዝም ብዬ አይ ሰው ስላልተግባባ ነው ብዬ ነው። ግን ኦርቶዶክስ ላይ ጫና ካለ አፕራምሽ ነገሩን ገለብጠዋለሁ። ስለዚህ አርፈ ተቀመጥ። መስቀል አደባባይ የኦርቶዶክስ ነው። ፍታ። ኢድ አደባባይ የምትፈልግ ከሆነ ሂድ። ከኦርቶዶክስ ቀንተ ኢድ አደባባይ የምትፈልግ ከሆነ ሂድና ኢድ አደባባይ ስጠው። እዛ አፈንድድ። የሚፈልግ የለም። ግልጹ ነው። ምን ኢድ አደባባይ ብለህ የሆነ ቦታ ሰርተ እንደፈለግኩ ከሃዲ። አርሲ ላይ መታችሁ በየጊዜው ኦርቶዶክስ ሲጨፈጨፍ አቴንሽን እንዳይዝ ሌላ ነገር ያደርጋሉ። ይሄን ነገር አልቀበለው። መንግስት ኦርቶዶክስ ባትኖር ይሄ መንግስት አይኖርም። ታውቃለህ። ጴንጤ ማለት ሆዱን እንጂ ስለ ሀገር ደንታ የሌለው ማህበረሰብ ነው። ሆዱን አትንካበት። ከሆዱ ውጭ ዘመድ የለው። ጴንጤ አብዛኛው ሆዳም ነው እንደምታውቀው። ሆዱን እንጂ ክርስቶስን አያውቅም። ማንም የሚያውቀው ነገር ነው። ሆዴ ከርሴ ነው። ሀገር ጦርነት ብትገባ በጦርነት ብትወጣ በአናቷ ብትጠቀል ሀገር አንድም ደንታ የሌለው ብታመጣ ጴንጤ ነው። ምንም ደንታ የለውም ስለ ሀገር ጉዳይ። ለምን በአፍጢሟ አትጠቀልም ሀገር? ነገ የምታየው አይደለ? እስቲ ጴንጤ አዋጣ። ነገ ከኤርትራ ጋር ጦርነት አለ አይደለ? ሀሳቤን ቀይሬያለሁ። ታያለህ በለው ነው የምለው። ወደ 4 ኪሎ ግባ ነው የምለው። ለማየት ያብቃ። ይህን ስርዓት ካልያሳዝ አርሲ ላይ የሚጨፈጨፉ ወንድምና እህቶቻችን በየጊዜው የኦርቶዶክስን እንባ የምንሰማበት አንድም ጉዳይ አይኖርም። ለማየት ያብቃ። አንተ ከኤርትራ ጋር ጦርነት ጀመር፣ ሰሜኑ ሙሉ እንዲገለበጥብ እናደርጋለን። ለማየት ያብቃ። እንዴ አዲስ አበባ መሄድ የማይችል አንድ የአማራ ልጅ ወይ የትግራይ ልጅ ምኑ ነው ወደብ ምን ያደርግለታል? ለምን በአናቱ አይተከልም? ወደብ
ከትግራይ አዲስ አበባ መሄድ የማይችል ልጅ፣ ከአማራ ክልል አዲስ አበባ መምጣት የማይችል፣ ሌላ ክልል ላይ መሄድ የማይችል ወደ ምን ሊያደርግለት ነው? እስቲ እንነጋገር። መቼ ነው አባይ ተገደበ አለ፣ አስመረቀ። መብራት መቼ ነው ኢትዮጵያ ላይ የሚበራው? የሚጠይቅ ሰው የለም እኮ። የሚጠይቅ ሰው ስለሌለ ምንድን ነው የሚያደርገው? ጠያቂ ሰው የለም። ምን አይነት ጥያቄ? ኧረ ኦኬ ተገድቧል፣ ሁሉ ነገር ተደርጓል። መብራትስ ለምንድን ነው እስካሁን የማይለቀቀው? መልስ የለም፣ መልስ የለም። አየህ፣ ጨዋታ ነው የሚጫወቱባቸው። ነዳጅ ወጣ ብሎ ሲቀባጥርለት አለ። ነዳጁ የት ገባ? እቺ ለምርጫ የምትደረግ ጩኸት፣ ለምርጫ የምትደረግ ሁካታ። አይሾ ስፒድ 300 ሚሊዮን ብር ተሰጥቶት ነው ኢትዮጵያ የመጣው። ይሄ ዶማዝ ባቅ በደንብ በጀት ተደርጎ ማንም ይሄን ነገር ለምንድን ነው ያቺን ከተማ ብቻ ማሳየት? ህዝቡ መራቡን፣ ህዝቡ መጠባቱን፣ መኖር እንዳቃተው ማሳየት አይፈልግም። ውሃ ብትለው፣ መብራት ብትለው፣ ምን ብትለው፣ ምንም ነገር ኢትዮጵያ ላይ የለም። ይህ ህዝብ እንደ ተሰቃየ ይኖራል። አዲስ አበባ ላይ አንድ ሰው እናት የወለደችው ይሄን መንግስት አልደግፍም ብሎ መጻፍ አይችልም። እስር ቤት ነው የሚወረወረው። እስር ቤት ችግሩ እንዳይታወቅ የኢትዮጵያ ህዝብ ችግሩ የደረሰበት ነገር ምኑ እንዳይታወቅ ምን ይደረጋል? እንደፈለጉ ይሆኑበታል። በጣም በሚያሳፍር ሁኔታ ማለት ነው። ላቪቱ በ አሁንም የምናገረው ምንድን ነው? ቆም ብላችሁ አስቡ። አቴንሽን እንዳይሰጥ፣ አጀንዳ እንዲቀየር የሚደረግ ብዙ ነገሮች አሉ። እውነት አማራ ክልል ላይ፣ ትግራይ ክልል ላይ አሁን ረሃብ የለም? በረሃብ ሰው እያለቀ አይደለም? ይሄ ድምፅ እንዲወጣ አይፈለግም። አዲስ አበባ ላይ መብራቷን ያሳዩሃል። ከዛ ኑሮ አለ። መንገድ ላይ መብራት በራና ያንተ ህይወት ተቀየረ እንዴ? ያንተ ህይወት ተቀየረ? ያንቺ ህይወት ተቀየረ? መንገድ ላይ መብራት በራ፣ ኦኬ፣ ህይወታችሁ ተቀየረ። ዳቦ በላችሁ። ብዙውን ህዝብ ዶማ አድርገውታል፣ አፍዝዘውታል፣ በማይረቡ ነገሮች ይዘውታል። እና ህዝቡ ነቅቶ ማየት አልቻለም። ህዝቡ ቆም ብሎ ማሰብ አልቻለም። ኑሮ በጣም ከሚሰቀጥጠው በላይ አፈር ከድሜ ገብቷል። ኢትዮጵያ ላይ ሰው መኖር አልቻለም። አንድ ሰው ብልጽግናን አልደግፍም ብሎ መፖሰት አይችልም። ኢትዮጵያ እየኖረ አንዲች ነገር መናገር አይችልም ስለ ብልጽግና። ይሄ ማለት ፈሪ መንግስት ነው። እየፈራ ሀገር መምራት የለም። ከነማን ማለት ነው? ከደርግ የባሰ ደርግ ላይ ሰው ተጨፈጨፈ ብለን ጮኸናል። በዚህ ዘመን እንዳለቀው ህዝብ አልቋል በኢትዮጵያ ታሪክ። በዚህ ዘመን እንዳለቀው በዚህ 6 ዓመት ያለቀው ህዝብ በኢትዮጵያ ታሪክ አልቆ አያውቅም። በኢትዮጵያና በኤርትራ ጦርነት እንኳን ያንም ያህል ህዝብ አላለቀ። ኢንቴንሽናሊ የሚሰራ ስራ አለ እጅግ በሚያሳዝን ሁኔታ። አሁንም የምነግርህ ምንድን ነው፣ መስቀል አደባባይ ላይ እስላሞች እባካችሁ ተው፣ አርሲ ላይ የምትገሉትን አቁሙ። መስቀል አደባባይ መሳቂያ ነው የምትሆኑት። የኢየሱስ ቦታ ነው። መስቀል ኢየሱስን መከራውን የተቀበለበት ቦታ ነው እንጂ የእስላም ቦታ አይደለም። ልንገራችሁ ብዬ ነው። ምናልባት ብልግና መረን መሆናችሁን ማሳያ ነው። መስቀል አደባባይ ሄደ የኔ ነው ብለህ ካለክ አንድ እስላም ዶማ እካክ ብያለሁ። ጋጥ ወጥ መረኖች ናቸው። መስቀል አደባባይ
የክርስቲያን እንጂ የእስላም ሊሆን አይችልም። መደዴ ናችሁ። ምንም እምነታችሁ ፉክክር እንጂ በእውቀት የተሞላ አረ እዚህ ቦታ እንረክሳለን የሚባልበት መሆን ነበረበት። መስቀል ባለበት ቦታ ሙስሊም ምንም አያረግም። አንድ እስላም መስቀል ባለበት ቦታ ምንም አያረግም፣ ሊሰግድ አይችልም። ስለዚህ በጣም 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 የወረደ ነገር ከሰራችሁ የእናንተ ስህተት ነው። ያንን ነው የምላችሁ እና በጣም ነው የሚያሳዝነው። ስለ አሜሪካ ስለ ኢራን ምናምን ላወራል። ለምን በአናቱ አይተከልም? ማንም የደላቸው ናቸው። ስለ እነሱ ስለ ህዝባቸው አስቡ፣ ስለ ወገን አስቡ። ስለ ወሃቢያ የሚባል እስላም ኢትዮጵያ ላይ እያረደ ነው የሚጨርስ። ቀልድ አቁም። እነሱ ደም መጠጣት በእነሱ መጽደቂያ ነው፣ ሀዲያ ያደርጋል። የክርስቲያን ደም መጠጣት ወሃቢ የሚባለው እካክ የለማይ ልጅ ወሃቢ የሚባል እንደው ሰንጥቀ የምትገላግለው እሱ ደም መጠጣት ምኑ ነው? ያጸድቀዋል ይላል። የነሱ ደም መጠጣት ያጸድቀዋል ወሃቢ የሚባል እስላም። ስለዚህ በየጊዜው ኦርቶዶክስን ደም የሚጠጣው ለዛ ነው። በየጊዜው ኦርቶዶክስን ደም የሚጠጣው ወሃቢ የሚባለው እናንተ እውነቴን ነው የምለው፣ ኦርቶዶክሳውያን እንደዚህ ሲመጡባችሁ ሰንጥቀው ለምን እንደሚፈሩ ግራ ነው የገባኝ። ጅብ ከሚበላኝ ጅብ በልቼ ልቀደስ ይላል ያራዳ ልጅ። እኔን ልሰነጥቅ መጥች ሰንጥቄ ይቅር በለኝ አምላኬ እላለሁ። እንደዛ ምል ሰው ነኝ። አንድ ሰው ሊመታኝ መጥቶኝ ሰንጥቄ ይቅር በለኝ አምላኬ ሊመታኝ መጥቶ ምል ሰው እንጂ ሲመታ ዝም በለው። እኔ ጋ የሚሰራ ሃይማኖት የለም። በየትኛውም ሃይማኖት መብት ነው አንተ ማመን። እኔ ግን ያ ነገር ለኦርቶዶክስን በጣም ዝም እያላችሁ በተለይ አሁን ኦርቶዶክስ በሶሻል ሚዲያ ላይ ተቀባይነት ስላገኘች የኦርቶዶክስ ልጆች ምላሽ መስጠት ስለጀመሩ፣ ምን አይነት ምላሽ? ወንጌልን በወንጌል እያጣደፈ ጴንጤን ባናቱ እየተከለ ስላሳየው፣ እስልምናም ባናቱ ስለተተከለ ስላዩት አሁን ኦርቶዶክስን ማረድ ጀመሩ። ይህንን ያየው ሶሻል ሚዲያ ላይ እፎይ የሚባል ባናት እየተከለ እያስለፈለፈ እያስጓራ ዜሮ ይከታል። የኦርቶዶክስ ልጆች እነ መዝሙረ ያሬድ እየመጡ እነ ዘማርያም እየመጡ እነ አክሊለ እየመጡ እነ ልደት እየመጡ ባናት ይተክላል። እነ ናት እየመጡ እነ ማን ነው ስሙ ይጠፋኛል በብዛት ውሃድ እየመጡ አለቀስ አበዳችሁ። ከዛ የኦርቶዶክስን ልጆች እዛ ታርዳላችሁ። እነ ወሂድ እየመጡ በቃ እብዶ ናችሁ። አሁን ጴንጤ ጠምዶ ያዘው ማንን ነው? እውነት ሙስሊምን ነው? ጴንጤ ጠምዶ ያዘው ማንን ነው? እውነት ተናገሩ እስኪ። ማንን ነው ጠምዶ ያዘው? በኢየሱስ የማያምነው ማን ነው? ኦርቶዶክስ ነው በኢየሱስ የማያምነው? አይደለም። የኦርቶዶክስን ቦታ ቴክ ኦቨር ለማድረግ የሚሰራ ነው። የመንግስት ኃይለኛ ፈንድ አለው። በየትኛው ዓለም ነው ለብቻ ሄደ እንደ ሱቅ ቤተክርስቲያን የምከፍተው? እንደዛ እኮ የለም። እንደ ሱቅ ሄደ ቸርች የኔ ቸርች ነው ብለህ ትከፍታለህ ሱቅ። ከዛ ወንበር ትደረድራለህ። ሃሌሉያ አሜን፣ ሃሌሉያ አሜን እካክ እንደ ሱቅ። ለምን? ኦርቶዶክስን ለመጣል እንደ ሱቅ እንደ ሱቅ በየቦታው ትከፍታለህ። አዎ ሱቅ ከፍቻለሁ። ምን? ኧረ ቸርች ነው። ማኔ ነኝ ጸሎት ማድረግ ሱቅ አለኝ። ማን የሰጠህ? ምን ሆነ? የሚጠይቅ የለም። ነገ ሙስሊሞች ይቺን ቢዝነስ እንዳትጀምሯት። የሆነ ኡስታዝ የራሱ መስጊድ እየከፈተ ሙድ እንዳይዝባችሁ። አግባባ። እንደ ሱቅ በየቦታው
መጋዘን እየተከራየ ሰው ልጅን ሙድ ስትይዙበት የምትሉት እናንተ ናቸው። ይሄ እምነት አይደለም፣ የዱርዬ መሰብሰቢያ ነው። አየው 8 ወር አየው። የሌባ መናኸሪያ ስንት ጉድ አለ። እኔ ፐርሰናሊ በሰዎች እንኳን ብሄድ የማውቀው እግዚአብሔር ምስክሬ ብዙ ጉድ አለ። መናገር አያስፈልግም። የአራድዬ ልጅ ተምሮ ይወጣል። ስንት ጉድ አለ። ጴንጤ ቤት የሚነገር ቦታም አልሰጠው። ስንት ጉድ እራሳቸው ያውቁታል። ነው አሁንም ኦርቶዶክስን መጨፍጨፍ አርሲ ላይ አቆሙ። መስቀል አደባባይ የኦርቶዶክስ ነው፣ ፍቱ። ይሄ ከባድ ጥያቄ አይደለም። ለእስላሙም ለጴንጤውም ለገለመሌው ከባድ ጥያቄ አይደለም። መስቀል አደባባይ የሚታወቀው በየዘመኑ ኦርቶዶክስ እንደሆነች ይታወቃል። ተፋቱ፣ አትግደሉ። ይሄን መጠየቅ ስድብ ከመሰለ ታንቀሙት። መጣላለሁ በየቀኑ ኦርቶዶክስን አትግደል፣ መስቀል አደባባይን የኦርቶዶክስ ነው፣ ፍታ። ይሄ ከባድ ነገር ሆነብህ አይደለ? ከባድ ነገር ሆነብህ። ስለ ሙስሊም አታውራ ዘንባ። እኔም አላውራው አለ እንዴ? እኔ ማኛውን የሚከለክለኛል? የሚከለክለኝ ይፈጠራል? ዮኒ ማኛ እንደዚህ አታውራ ተብሎ ይኖራል በኢትዮጵያ ታሪክ? ዮኒ ማኛ አትናገር የሚባል በህይወት ዘመን ይኖራል? ዮኒ ማኛን አረ እንደዚህ ያርጉሃል ተብሎ አትናገር የሚባለው እኔን አይቻልም። ፊት ለፊት ነው የምናገረው። ፊት ለፊት ማሽቃበጥ አልችልም። ባየሁት ነገር ላይ አርሲ ላይ በተደጋጋሚ ተጨፍጭፏል። የኦርቶዶክስ ልጆች በተደጋጋሚ ተጨፍጭፈዋል። ኦርቶዶክስ ከኦሮሚያ ክልል እንዲወጣ ሙሉ በሙሉ የሚሰራ ማንነት አለ። ይሄ ነው። ይሄ ደግሞ በደንብ ሙስሊም እና ፕሮቴስታንት ተባብሮ የሚሰራው ስራ በደንብ ይታወቃል። አሁን ጴንጤው ወደ ሙስሊም አድልቷል። በምታዩት መልኩ ይመቻችሁ። ለጊዜው ነው። ነገ አንተኑ ነው የሚቆረጥመ። በጭባጫ ነህ ጴንጤ ማለት ትታወቃለህ። በሀገር ደረጃ በምን ደረጃ አንድም ቦታ ላይ የምትዘምት አንድ ሰው የለህም። ነገ እስቲ ጀምር። ወንድ ከሆንክ ከኤርትራ ጋር ጀምር። ወንድ ከሆንክ እና ፋኖም ሆነ ሌላው 4 ኪሎ እንደማይገባ እስቲ እንይ። ወንድ ከሆንክ ጀምር። at the end of the day ስትራቴጂ ነው። በምትሄደው መልክ ሌላውን አንድ ማድረግ ከባድ አይደለም። እመኔ ከባድ አይደለም። በምትሰሩት ስራ ታርጌት የተደረገው ሰሜናዊ ህዝብ ነው። የአማራ ልጅ የፈረደበት አለ፣ የትግራይ ልጅ የፈረደበት አለ፣ የአዲስ አበባ ልጅ የፈረደበት አለ። የበይ ተመልካች እስቲ አዲስ አበባ ልጅ አንድ ባለሀብት ጥራልኝ። አንድ እንደው የፈለገን የአዲስ አበባ ልጅ አንድ ባለሀብት ታጣለች። ያ ጨዋታው ምንድን ነው? የበይ ተመልካች እንዲሆን የአዲስ አበባ ልጅ በደንብ ታዞበታል። ቋንቋው፣ ስራው፣ እውቀቱ ምኑ ያላነሰው የአዲስ አበባ ልጅ ምን ተደርገ? የበይ ተመልካች። ስለዚህ በደንብ አድርገህ ፎከስ አድርጉ። የሚሰራው ስራ እንደነገርኩ መጀመሪያ መጠየቅ። አባይ ተገድቧል፣ መብራቱ የታለ ብለህ ጠይቅ። ውሃው የታለ ብለህ ጠይቅ። ነዳጅ ወጥቷል፣ የታለ ነዳጁ ብለህ ጠይቅ። አስጨብጭቦ ላሽ የሚባለው ነገር ይህ ሾርት ሚሞሪ ህዝብ ጠይቅ። ምንድን ነው? ኦኬ ተገድቧል አይደል? ግድቡ ለምንድን ነው? ለውጭ ራሱ ለኬንያ እንሸጣለን የሚባል የአባይ ግድብ ስራ ነበር አይደለን? ለጎረቤት ሀገሮች ሁላ የሚበቃ ነው ከኛ ተርፎ ተብሏል። ይኸው አዲስ አበባ የምታዩት ነው፣ ክፍለ ሀገር የምታዩት ነው። ጭልም ነው። ቲክታክ ላይ ገብተው ሲያወሩ ጭልም ነው በአንድ የሚለው። በደንብ ይሄን ነገር መደረግ አለበት።
አሁንም የምናገረው ምንድን ነው? የኢትዮጵያ ፎከስ ባላረክበት ጊዜ ሁል ጊዜ ምን እየተበደልክ ትኖራለህ። ሁል ጊዜ እየተጫወቱበት። በተለይ አዲስ አበባ ልጅ በጣም ያሳዝነኛል። እግዚአብሔር በሚያውቀው በሊቢያ ተሰዶ አልቋል። በሙሉ ተሰዶ አልቋል። እኛስ እግዚአብሔር ይመስገን ደህና ሀገር ነው ያለ ነው። በሙሉ ተሰዶ ያልደረቀ አዲስ አበባ ልጅ ነው። በምን ማንም አያስጠጋው። የትም ቦታ ላይ ልስራ ቢል አቅማቶ አይደለም። የማንም ሰገጤ ሁለት ግራግር መጥቶ የሚሰራውን የአዲስ አበባ ልጅ አይሰራም አትለኝ። ማንም እውቀት የለ ጨናጩን መጻፍ የማይችል ማይም እየሰራ አይሰራም አይባልም። የአዲስ አበባ ልጅ ምን አደረጉት? እንዳይኖር እዛ በቃ አስመርረውት ኑሮ አስወድደውበት ያባሩታል። ስለዚህ አሁንም የምናገረው ምንድን ነው? አንደኛ ለአዲስ አበባ ልጅ የአማራ ልጆች እንደዚህ ዘመን መጀመሪያ ያመጣችው ህወሓት ናት። የህወሓት ታርጌት አማራ ነው። አሁን ራሱ ላይ ደርሷል ህወሓት። ነገ ደግሞ የንጹሐን ደም ስላለው እቺን ነገር እንዳትረሳ፣ እቺን ነገር እንዳትረሳ። መቼም ቢሆን ህወሓት ላይ የተናገርኩት ነገር ነው የደረሰው። ዘርን አስመልክተ የምትመካ ካለ ነገም በቤት ይገባል። አማራ እንዲሁ ይፈራል። እንዲሁ ነው የሚያስፈራው አማራ። እግዚአብሔር ምስክር፣ እንዲሁ ሳይናገር ምን ሳይ ነገርኳችሁ። እዚህ ጋር ሶስት ሰው አስቀምጥ። እዚህ ጋር አንድ ኦሮሞ፣ አንድ ትግሬ፣ አንድ አማራ አምጣ። አማራን እችን ሪከርድ ቪዲዮ ሪከርድ አድርጋችሁ ላኩላቸው። አማራን አምጣው እዚህ ጋር። አንተ ቆማጣ ቆምጬ የለማይ ልጅ የሚኒሊክ ቡችላ ፎጣ ለባሽ የሚኒሊክ ሰፋሪ ምናምን ብቻ የምትፈልገውን ስም ስጠው። እዚህ ጋር የአማራን ልጅ ሰማል ምንም አይመስለውም። ኦሮሞን አምጣው። ጥንብ ጋላ በለው። ኮረንቲ ነው የሚይዘው። ሌላ ሳትጨምር ጥንብ ጋላ ነው በለው። ኮረንቲ ይዞ ሲሞት ታገኘዋል። ካልገደልኩ ሲል ታየዋለህ። ሳይኮሎጂ የበታችነት ስሜት ስላለው ትግራዩንስ ቁልቋላ ማጋሚ በለው። ኮረንቲ ዜዝ ታየዋለህ። ዜዝ ምንድን ነው? 10 ስድብ አማራ ተሰድቧል። እዚህ ጋር ተነፎ 10 ስድብ ሰድበው ምንም አይመስለውም አማራ። 2 ስድብ ትግራዩንም ስደበው ኦሮሞንም ስደበው ኮረንቲ ሲዝ ታገኘዋለህ። በሀገር ፍቅር ደረጃ አምጣ። ቆራጣ ካርታ የራሱን ይዞ እንደገና ስለ ኢትዮጵያ መጥቶ ሊያወራ ይፈልጋል። ቆራጣ ካርታ ያለው ማን ነው? ሀገርን የማይወደው ማን ነው? አማራን ሀገር አይወድም ይላል። ቆዳ ቆራጣ ካርታ ይዞ የሚሽከረክረው በዚህ በኩል ትግራይ፣ በዚህ በኩል ኦሮሞ ነው። ቆራጣ ካርታ ይዞ የሚሄደው በየቦታው ሲሽለጠለጥ የምታየው። ከዛ አማራ ሀገር አይወድም ባንዳ ነው አማራ ይላል። እንደዚህ አይነት የወረደ ማንነት ያላቸው ያሳዝናል። ስለ አማራ ሞራል ኖሮት ሊያወራ ይመጣል። ስለ አዲስ አበባ ልጅ ሞራል ኖሮት ሊያወራ ይመጣል። ያሳዝናል በጣም። እኛ ሰው ይታዘባል እኮ ሰው ያያል እኮ ማያ እንዳይመስላችሁ፣ ማያ እንዳይመስላችሁ። ብዙዎቹ ችግር ያለባቸው ይሄንን ነው። ማን ይሰማል? እኔ ማኛው? አረ መንግስታችሁ ነው የሚሰማኝ። እኔ ከባድ ሚዛን ነኝ አባ። ማን ይሰማል? መንግስት ነው የሚሰማኝ። እኔ ያንተ መሪ ነው የሚሰማኝ። እኔ እለያለሁ። አሁንም ፉከራውን አቁምና በዚህ ደረጃ ከሄድክ እስቲ ከኤርትራ ጋር ግጠም። ማን እንደሚያሸንፍ እርግጠኛ ሆኜ እነግርሃለሁ። ከዚህ በኋላ የኢትዮጵያ ሕዝብ እየተበደለ ከመንግስት ጋር የሚሰራ ነገር ምንም አይነት ነገር የለም። ቃል ለምድር ለሰማይ የኢትዮጵያ ሕዝብ እየተበደለ ኦርቶዶክስ የሚባል እምነት ያላቸው እየተመረጡ እየተገደሉ እየተጨፈጨፈ ስለ መንግስት ምናምን ብታወራ አልኩ መጥቼ ዘቀዝቃል። ሶሻል ሚዲያ ነው ማንንም የሚያደርገው። አሁንም እናገራለሁ፣ አቁሙ። አርሲ ላይ የሚጨፈጨፈውን አስቁም።
መስቀል አደባባይን ለእስላም እሰጣለሁ የሚባል ሙድን አቁ። ይሄ የሚደረገው ምንድን ነው? ኦርቶዶክስ አልጠላም። ኦርቶዶክስ መስቀል አደባባይ ኦርቶዶክስ ነው ሌባ። አልጠላም። ኦርቶዶክስ ሙስሊምን ጠልቶ አያውቅም። ቢያቅማ ኖሮ ነብዩ መሐመድ ሲልክ በጥፊ ብሎ ይልከው ነበረ። ቆሻሻ ነብዩ መሐመድ መልእክቱን ሲልክ ምን አባት ትፈልጋለህ ብሎ አፍንጫውን ብሎ መላክ ይችል ነበር። ያንን አላደረገም። ኦርቶዶክስ ምንም ችግር የለም ኑና አሳርፎ ነው ሲጨፈጨፉ ምን ሲሉ አሳርፎ በጨዋ ደንብ የላኳቸው። ይህን ውለታ የምትረሱ ባለጌዎች ናቸው። ስለዚህ እስላም መስቀል አደባባይ ላይ የምታደርጉት ነገር ካለ በጣም ነው ምንጣላው ደግሞ እኔ ታውቀኛለህ ስናገር የፈለገው ነገር ቢመጣ አልፋታም። ህይወቴን አጣለሁ፣ አልፈራ። ስለዚህ በረመዳን መስቀል አደባባይን ትተህ ስቴዲየም ካለ ስቴዲየም ስገድ። መስጊድ በየቦታው አለ ኢትዮጵያ ላይ። አዲስ አበባ ላይ ብዙ መስጊድ አላችሁ፣ ብዙ ማንም የከለከላችሁ የለም። ከሁሉም ትታችሁ ግን የኦርቶዶክስ ቦታ ላይ የምትሽለጠለጡ ወሃቢ ሆናችሁ አላችሁ። ነቀርሳ ዝንባ ይህን ወሃቢ እየገረፍ ካስወጣው ከኢትዮጵያ ዝንባ ምካክ ያንን ነው የምነግርህ። ስለዚህ ኢትዮጵያ ላይ ኢቭን ኢትዮጵያውያን እስራኤል በሄዱ ጊዜ እስላሞች ተነስተው ሲሳደቡ አላያችሁም እንዴ? ተክለ ሃይማኖት የሚባለውና ዮናስ የሚባለው እስራኤል ሄዱ። መካ የሆነ ሰው ሄደ ተብሎ ሲሰደብ ሰምታችሁ ታውቃላችሁ? አንድ እስላም መካ መዲና ሄዱ የፈለገውን ነገር ሲያደርግ ሰው ተናግሮት ያውቃል? መካንቶ የትም ሀገር አንድ እስላም ሄዶ የሚፈልገውን ሲያደርግ የተናገረው አንድ ኢትዮጵያዊ አለ? እስራኤል ሁለት ሰዎች ሄደዋል ተብለው ቁም ስቅላቸውን ሲያሳዩ የኢትዮጵያ እስላሞች አየሁ። እኔ ደግሞ ምን አልኩኝ? እኔ እስራኤል ሄጄ ወደ ፍልስጤም እሸናለሁ አልኩት። ምን አባቱ ሊያመጣ ብቃቴን ላሳይ ሪከርዳ እስራኤል ሄጄ ወደ ፍልስጤም እየሸናው ቪዲዮ ለቃለሁ። ምን አባ ልታመጣ ዝምባ? ምን አግብቶ ስለ ፍልስጤም? አየችግሩ ምንድን ነው? ብዙ የኦርቶዶክስ ልጆች ምን ያደርጋል? ይሽሞኑ። ኧረ ይሰማቸዋል እኮ እንትና እኮ ይሰማዋል ምናምን። አራት እግሩን ይብላ። ምን አባቱ ላይ ያመጣ ቢሰማው? ምንድን ነው ችግራቸው? ለምን አራት ይሰማል? ታንቀሙት እንዴ? ለምንድን ነው ይሄንን ነገር በየጊዜው የምታደርጉት? እግረኛው ሚዲያን ሙልጭ አድርገው። በተለይ እንትን አይደለ አካለ ምንድን ነው የሚባል ንግግሩ ራሱ ግራ ነው የገባኝና በክራንች ነው የሚሄደው ልጁ። ሙልጭ አድርገው በእግሩ ብዙ ነገር ሲሉት ሰማው። እስራኤል በመሄዱ ኢቢኤስ እስራኤል በመሄዱ ሙልጭ እየተደረጉ ሲሰደቡ በእስላሞች ሰማው። ወደ ፍልስጤም እየሸናው ቪዲዮ ለቃለሁ። ምን አባ ልታመጣ ቆዳ? አየ የነሱ ጥላቻ የምታየው በምን መሰለ? ከኢትዮጵያዊ ወንድሙ ይልቅ የማያውቀው ፍልስጤም ለሱ ወዳጅ ነው። ኦርቶዶክስ ነው በዚህ የምትሸወደው። ብዙ ጊዜ ኦርቶዶክስ ሞኝ ይበዛዋል፣ የዋ ይበዛዋል። አየ የማያውቀው ፍልስጤማዊ ከኢትዮጵያዊ ክርስቲያን ይበልጥበታል። እንደዚህ አይነት ወሃቢ የሆኑ መርዘኛ እስላም አለ ኢትዮጵያ ውስጥ። መርዝ የሚረጭ ቆሻሻ የሆነ አለ ኢትዮጵያ ውስጥ በሚዘገንን ሁኔታ ማለት ነው። አንድም ኢትዮጵያዊ መካ ስለሄደ ወይም የሆነ እስላም ሀገር ስለሄደ አንድ ኦርቶዶክስ ወጥቶ ቪዲዮ የሚሰራ አታገኝም። አንድ ሰው አንድ ኦርቶዶክሳዊ
ማንኛውም ሙስሊም የትም ሙስሊም ሀገር ሄዶ ፎቶ ቢነሳ ቢሳለም ምን ቢል የሚናገረው የለም። የእስራኤል የሚሄደው ኦርቶዶክስስ ይሰደባል። ለአንድ ኦርቶዶክስ ትልቁ ቦታ እስራኤል ነው። ክርስትና እስራኤል ነው። ማንም የሚመኘው ኦርቶዶክሳዊ እስራኤል ሀገር ሄዶ የክርስቶስን የቅድስት ድንግል ማርያምን የወንጌላውያን ሐዋርያቶችን ቦታ ቢያይ ከዛ በላይ ቅድስና የለው። ያም ቦታ ተሳድበ ዝም ልትባል ነው። ማንም ኦርቶዶክሳዊ የሚመኘው ቦታ ነው ያ ቦታ። እዛ መሄድ በእስላም ያሰድባል። ቆሾ ቆምቦሬ ቆሻሾች ናቸው። በእውነት በጣም ነው የምትደብሩት። መስቀል አደባባይ ላይ እኮ ካልበላው የምትል ሆዳምን ይሄ አይደብርም? እንደ ቦታው ሲጠየቅ አሁንም መስቀል ክሮስ ነው የሚልህ ቦታ ብትጠይቀው ጉግል ላይ ገብተ ኢትዮጵያ ላይ መስቀል አደባባይ ነው የሚልህ። እንደው አይደብራችሁ? እንደው ከኦርቶዶክስ ጋር በዛ ደረጃ ያ አምጥታ ኢትዮጵያ ላይ እንድትመጡ እንድትኖሩ ሃይማኖታችሁን እንድትሰብኩ እንደፈለጋችሁ እንድትሆኑ ያደረገችው ኦርቶዶክስ አይደለች? ይሄው አሁን ጴንጤ ከመምጣቱ ኦርቶዶክስ ላይ አይደል የሚጮህ? ከአድዋ ድል በኋላ የመጣ ሃይማኖት ውጪ ላይ ኢትዮጵያ እኮ አይደለም ውጪ እንኳን ከአድዋ ድል በ1906 የተጀመረ ሃይማኖት እሱን ይዞ መጥቶ ዛሬ የሚበጠረቁት ኦርቶዶክስ ላይ አይደሉ? ገብቻ አየው ኦርቶዶክስ ላይ አይደል ሁሉም አፉን የሚከፍት። እውነት ክርስቶስ የሚሰበክ መስሎኝ ደምስሬ እየተገታተረ ስጮህበት የነበረው ምድረ ሟርተኛ ጠንቋ አይደል እንደ ያለው። ፎቶአችሁን እኮ እግዚአብሔር ምስክሬ ነው የምልህ ጴንጤ ፎቶአችሁን መርፌ ሰክቶ የሚጸልይብን ይህን ታውቃለህ? ከአንተ ጋር ከተጣላ መርፌ ፎቶውን አድርጎ መርፌ ሰክቶ እንደ ጥንቆላ አንድ ላይ ሆኖ የሚጸልይብን ነው፣ የሚረግም ነው። እንደሚራገሙ አመልጦት አደባባይ ነው የተናገረው። ማ ዝም ብሎ አይደለም የተናገረው። ማ ትዝታ ዝም ብሎ ከመሬት ተነስቶ አይደለም የተናገረው። ጌታ ምስክሬ የተናገረው ይሄንን ነገር ያደርጋል። ይሄንን ነገር በአደባባይ ነው የሚያደርጉት። አመልጦት በንዴቱ ብዛት በእኔ የተነሳ ተናገረው። ቤተ ክርስቲያን ተሰብስበው የሆነ ሰው ላይ ጸሎት ያደርጋሉ። የእርግማን ጸሎት ኦርቶዶክስ ላይ የእርግማን ጸሎት ያደርጋሉ። የቤተ ክርስቲያኗን አድርገው አሁን ለምሳሌ ልደታ ማርያም አለች አይደል? የእሷ ቤተ ክርስቲያን የቸርቹ ፎቶ አላቸው። ፎቶውን ያደርጋሉ፣ ይረግማሉ። የገብርኤል አለ፣ የገብርኤልን የማርያም አለ፣ የአርሴማ አለ፣ የምናምን አለ እያደረጉ ይረግማል። የተረገሙ ናቸው። እረ በጌታ በኢየሱስ በጣም በጣም የተረገሙ ኦርቶዶክስን ለመጣል አጀንዳ ተሰጥቶ የመጣ ፕሮጀክት ነው ይሄ። ማንነታቸው በምናየው ወንጌላቸው መስበክ የማይችሉ ወንጌላቸውን የራሳቸው መስበክ የማይችሉ ኑ ግጠሙን ሲባሉ እንዴት እንደሚንፈራፈሩ አይታችኋል። እና በብዛት ባየሁበት ላይ አሁን ቁጭ ብዬ በማይበት ሰዓት ኦርቶዶክስን ለማጥፋት የሚሰራው በወንጌል አልቻሏቸው። አሁን ንጹሐንን መጨረስ ጀምሮ ሌላው ሙስሊሙስ ሲያቅተው መስቀል አደባባይ ኢድ አደባባይ ነው አለ። ሲያቅተው እፎይን ማሸነፍ ሲያቅተው እፎይን ማሸነፍ ሲያቅተው መስቀል አደባባይ ኢድ አደባባይ ማለት ጀመረ። እንደ አንተ እኮ በአደባባይ እንዲሰበክላችሁ የማትፈልጉት እውነቱን ልንገርህ፣ እኔ በቃኝ እኮ እስልምና 72 ሴት ላይ ቤት ይሰጣል ድንግል ከተባልኩ በኋላ አለቀ። ትርኪ ምርኪ አምላክ፣ እንደዛ አይነት አምላክ እኔ ስሻጎር ሊያይ ማለት ነው የኔ አምላክ። እውነቱን ነው የምነግርህ። ናና መስከር አስበዋል። የእኔ እግዚአብሔር አምላክ ዱቅ ብሎ እኔ 72 ሴት ስለጠልቅ የሚያይ እንደዚህ አይነት እምነት አለ? 72 ሴት በጌታ በኢየሱስ ገነት አስገብቶኝ
72 አልጋ ተነጥፎልኝ እንደዚህ አይነት ጠይቁ ስቲል ከምትናደድ ጠይቅ። እኔ ላይ ከምትበሽቅ በፍቅር ነው የምጠይቃችሁ። እንዴት ነው አንድ ወንድ 72 ድንግል ሴት የሚሰጠው? እስቲ ጠይቁ ሳትናደዱ። እንደው በወንጌላችሁ እንዲህ የሚል ትምህርት ሲኖር ጠይቁ እስቲ ጠይቁ እስቲ። ብስጭቱ ቀርቶ ነው። አሁን በጨዋ ነው የምጠይቃችሁ። እንዴት አንድ ወንድ ገነት ስለገባ 72 ሴት ይሰጠዋል? ምን ሊያርጉለት? 72 ሴት ምንድን ነው የሚጠቅመው? ምንድን ነው የሚያደርግለት? ይህን እምነት ብለህ ይዘህ መጣህ። እንደገና እሱ ሳይበቃ መስቀል አደባባይ፣ ኢድ አደባባይ ና እስቲ አንድ ሙስሊም ግባና ዘግበኝ እስቲ ና ግባ አባቴ። ኃይልም የእናንተ መጽሐፍ ና እስቲ ንገሬ። ለምንድን ነው ማታቆሙት? የሰው ልጅ መገደል አይቆምም? አርሲ ላይ መስቀል አደባባይ ብለህ እዚህ የምትመጣው ምን ለማድረግ? ስም የለው ኢድ አደባባይ የሚባል ስም የለ። ዓለም ላይ የለም ኢድ አደባባይ የሚል አንድ ቦታ የለም። በኦርቶዶክስ ቅናት አይደል እንዴ ኢድ አደባባይ፣ መስቀል አደባባይ፣ ኢድ አደባባይ ብላችሁ የመጣችሁ? ምንድን ነው ጥቅማችሁ? ብልጽግና አቁም። ኦርቶዶክስን አርሲ ላይ ማስገደሉን ማስጨፍጨፉን አቁም። እዞርብሃል። ቃል ለምድር ለሰማይ ብልጽግና እኔ ከዞርኩብህ አመድ ነው ማድረግ። አመድ እየሰማህ አቁም። ሰዎች ንጹሃን ይኑሩበት፣ ተቸግረውም ተጠምተውም ይኑሩባት ኢትዮጵያ። በየጊዜው አርሲ ላይ በየጊዜው የሚታረዱት ኦርቶዶክሶች ወገን ናቸው። አቁም። ከኤርትራ ጎን፣ ከአማራ ጎን፣ ከትግራይ ጎን፣ ሙሉ ከአዲስ አበባ ልጅ ጎን ቆመን አንተን ማገድ አያቅተንም። እመነኝ። በጉልበቱ የሚመካ ህወሓትን የሚያህል ፎርስ ያለው ኢትዮጵያ ውስጥ አልነበረም። እንዳትረሳው። ህወሓትን የሚያህል ግዙፍ አልነበረም። ህወሓት ባዶ ገብታለች፣ አንተም ትገባለህ። ስለዚህ አቁም። ኦርቶዶክስ መከበር አለባት። አልደረሰችም ማንም ላይ። ዝም ነው ያለችው። ዝም አለች ተብለህ ግን የማንም ዝምባም እየመጣ ስም እየቀየረ ቦታ አይወስድም። ይደዛ በምትሄደው እካክ ቆሻሻ ናስቲ እንድትመልሱልኝ ነው። ለሙስሊም ልጆች ጥያቄ አለኝ። መሰረት የምትባያለሽ የሙስሊም እከራከራለሁ የምትይ እስቲ መልሽልኝ። 72 ሚስት ድንግል ሰማይ ቤት ይሰጣል አደለ? ለምንድን ነው? እስቲ ይህንም አብረሽ መልሽ። ዝም ብለሽ ትንጣጫለሽ አይደል? መንጣጣቱን ተይና 75 ሚስት 72 ሚስት ለምንድን ነው ያስፈለገው? ገነት ላይ ወይም ጀነት ትሉታላችሁ። ምንድን ነው ወንድ ልጅ የሚያደርግለት? በክርስትና በየትኛውም ክርስትና በየትኛውም ሌላ ሃይማኖት እንዲህ የሚል ትምህርት የለም። በየትኛው ሌላ እምነት ሰማይ ቤት ተጋብቶ ፉን ብሎ የሚኖር የለም። ጋብቻ የሚባል ምንም የሚባል የለም። እዚህ ጨረስክ ጋብቻን፣ ወለድክ፣ ተዋለድክ፣ ተርመጠመጥክ፣ ምን አልክ፣ አየኸው። ሌላ አዲስ ነገር አለ እንዴ? አየህ፣ ሌላ አዲስ ነገር አለ ምድር ላይ? አየኸው፣ ወለድክበት፣ አረጀበት፣ ኖርክበት፣ እንደፈለግ ቆንክበት። ሌላ ምን ልሰራልህ? ያንን ህይወት ድጋሚ የምትኖረው ምን ሊያደርግልህ? እስቲ መልሱልኝ። አንድ እስላም ግባና እሱን መልስልኝ እስቲ። ያው እንደኔ ደፍሮ የሚጠይቅ ራጁ እስላም ነው እንደ እስላም ከሆነማ አላስገባው ያስገባዋል። መልሱልኝ እስቲ። ኡመሬ ናግባ በደንብ ነው ማስገባ።
ስሙ በደንብ ለሌላ ጊዜ ይጠቅማል። ሰላም ነው ኡመር? ምን እኔ እኮ የሆነ ነገር ብዬ ናግባ ስላት ገቡ። ምንድን ነው ችግሩ? ላወራችሁ ነው። 72 ሚስት 72 ድንግል ይሰጥሃል አይደለ? ምን ልታረገው ነው? እስቲ ናና አብራራልኝ። ማ ብራዘር ናና እናውራ፣ ችግር የለውም። ከዛ ወደ ሌላው እንሄዳለን። አባ እንድትናደድ ሳይሆን ጥያቄ እንደ ራጁ የኔ ግቢ እንጂ አባ ችግር የለውም። እሱ እናንተ ኮፒ ሊንክ አድርጉ። ጥያቄ ነው። ጥያቄ መቼም አያናዳችሁ ማለት እንዲያውም ማን ነው ወንድማችን እፎይ ብዙ ይጠይቃል። እኔ እሱን አልጠይቅም። እኔ 72ቱ ሲገባኝ ነው ሌላ የምጠይቀው። 72ቱ ሲገባኝ ሌላ እጠይቃለሁ። እስቲ እንድረዳው 72 ድንግል ምን እንደሚያደርግልህ ዘግበኝ እስቲ አባቴ። ኢብራሂም ሀሰን ወልካም ብራዘር